ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ደህና ናችሁ? እኔ ደህና ነኝ። ሳምንቱ እንዴት አለፈላችሁ? እኔ ጋር ሁሉ ሰላም ነው። እባካችሁን ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። ዛሬ ሱመያ ሰይድ ሰርፕራይዝ አረጋ። ሰይድ ነው ሰርፕራይዝ ነው፣ ሱመያ ናት ሰርፕራይዝ የሆነችው። እሷ ያው በአካል እንዲህ ስለመጣባት ስላያት ነው እንጂ ሰርፕራይዝ የሆነ ድንጋጤ ይዋጣት እንጂ ሰይድም በማየት በምትችል መንገድ በሙሉ አይተዋለች። ምንም የሚያስደነግጣት ነገር የለም። ግን እሱ በጣም ደስ ብሎት ነበረ። ትቀበለኛለች ምናምን ብሎ አስቦ ነበረ። ያው አልተቀበለችውም። በስተመጨረሻ ያው ቢሮ ለቆ እንዲወጣ ተደርጓል ማለት ነው። እኔ የገረመኝ አንድ ነገር ምን እንደሆነ ታውቃላችሁ? በስመ አብ በጣም ነው የደነገጠችው። ዞር ብላ አየችው። ቢስሚላህ ሸይጣን ረሚን ረጂ። አረ በጣም ነው የምትችልበት ግን እናንተ። አረ በስመ አብ እኔ እኮ አልችልም እንደዚህ። እሷ ግን ያው አንደኛ ያው ሃይማኖቷም ስለሆነ ያው ከኦርቶዶክስ ወደ እስላም ስለሄደች ግን እንደዚህ እንዴት እንደቻለች እኔ እንጃ። በጣም ነው የምትችለው ግን መቤቴንም በጣም ነው የደነገጠችው። ግን ድንጋጤም አለባት። ሁለተኛም ደግሞ ያላሰበችው በቃ በምንም አይነት ታምር ሰይድ እዚህ መጥቶ ያገኘኛል ብላ አላሰበችም። ግን እሷ አሁን ካመለጠችው ሰይድን መቼም ሰይድ አያገኛትም ማለት ነው። እኔ እሱም ቢሆን በራፍ ላይ ቆሜ ጠብቂያት ከዛ እሺ ካለችኝ አብሬያት ሄጄ ልጆቼ ማየት ከዛ በቃ ባለፈው ምንድነው ያለው? እኔ ልጆቼን ነው እንጂ አንቺን አልፈልግሽም ባይሽ ራሱ ዝም ብዬሽ ነው ማልፈው። ልጆቼን ግን ካየው ስሚያቸው አቅፊያቸው እንትን አለው። ግን አንቺ ምንም እንትን አልልሽም። ብትመጪ እንዲህ ራሱ ብትመጪ ዝም ብዬሽ ነው ማልፈው ብሎ ነበረ። የእውነቱን ነበረ የመሰለኝ። እውነት ቆርጦለት ነው እንደዚህ ያለው ሰይድ ምናምን ብዬ እሷም በአካል እንደዚህ በቃ እንጃ። ግን ሱመያ አደገኛ ናት። እኔ ባለፈው ራሱ በጣም ነው ያደነኳት። እንደዛ ለብሳ ሄዳ እንዴት እንዳላወቃት እኔ ራሱ አሁን ሱመያ እንደዛ ተሸፋፍና ብትመጣልኝ በድምፅ አያውቅም። እሺ እሱስ አይወቅሽ። አሁን እሱ ወይ ወጥቶ ሄዶ ይሆናል በዛ ሰዓት እሱ አላወራች ሊሆን ይችላል። ግን ልጆቹ ምስቶቹ እሷ ስታወራ እንዴ ነው ድምጿን ያለዩት? እኔ አሁን በሚዲያ የሚያወራ ሰው ወይ በስልክ ባገኘው ወይ ደግሞ ሌላ ሰው በሌላ ቦታ በአካል እንደው ከጀርባ የራሱ ቢያወራ ይሄ ክሌ ነዋል ብዬ ዞር ብዬ አያለሁኝ። እንዴት ነው ይሄን ሁሉ አመት ሱመያ ዩቲዩብ ላይ ቁጭ ብላ ስታወራ ድምጿን ያለዩት በምክንያት ነው። አውርታለች። ልጄ ናት። ልጅቷ ደግሞ ሰይድን ነው የምትመስለው። እሱ ያው ሄዷል ወጥቶ ሰይድን ነው የምትመስለው ልጅቷ። ውሃ ሲጪኝ ስትላት ድምጿ እንዴት ነው ያለየው? እኔ ያው እሱ በደንብ ያው ስለተሸፋፈኑ ሙስሊሞች እንደዛ ትክ ብሎ አላያትም እንጂ ግንባሯ እኮ ያስታውቃል ሱመያ መሆኗ። እኔ ለብሳ እንደዛ ብትመጣ እኔ ሱመያ አለያታለሁ። እሱ እንዴት እንዳለያት እኔ አላቅም። ያው መቀደም ለታም ያቺ ማናት እንትን ብላው ነበረ ይዛው ሄዳ ነበረ ሱመያ እዚህ ቤት የምትገባ ብላ እኔ እውነትም አገኛት ብዬ እንትን ከዛ ሱመያ ደግሞ በምንም አይነት ታምር እንደዛ አትሸፋፈንም። ከዚህም በፊትም ጥያቄ ተጠይቃ ነበረ የመን እያለች ከሱ ጋር እያሉ ልጅም ሳይወልዱ ነው ያን ጥያቄ ተጠየቀችው። ወደፊት እቃም ትለብሻለሽ ወይ ተብላ ስትጠየቅ እኔ እቃም አልለብስም። ለምን እቃም ለብሰው ኃጢአት ስለሚሰሩ እኔ ደግሞ ፊቴ ሸፍኜ ምንም አይነት ስህተት መስራት አልፈልግም፣ ኢቃም አልለብስም ብላ እንትን ብላለች። በኮሜንት ላይ ተጠይቃ መሰለኝ ኮሜንት ላይ ተጠየቁትን ጥያቄ እሱም ይጠይቃታል፣ እሷም ተጠይቀዋለች። እንደዛ ተጠያይቀው መልስ መልሳለች። በእርግጥ አሁን ያምለታም እንደዛ ለብሳ ሄደችው እሱ እንዳያቃት ምናምን ነው እንጂ አልለብስም ማለት ነው። ከዛ ምን አለበት ሱመይዬ፣ የኔ ፍቅር፣ የኔ ቆንጆ፣ የኔ ጀግና የሴት ጀግና አንቺን አየሁኝ። ከዩቱበሮች ከባሎቻቸው ጋር ከሚጣሉ ሴቶች ጀግና ሴት እውነታችን መሸለም ያለ ይሄን ስጠኛቲ በዚህ ወጣት ሴቶቹ ምን አደረግ አታውራቸው፣ ምን አትበላቸው አትል። በቃ ጸጥ ረጭ ብላ እሱ እንደሚሰራው እየሰራች ልጆቿን እያሳደገች ቤት ኪራዩን እየከፈለች
ይሄው ስንተኛ ቤት ልገዛ ነው እኔ። ቤቱ ምን ያደርግላችኋል? ቤት ገዝታችሁ ምን ልትሆኑ ነው? ግን ልሸጡት ነው? ወደፊት ለቢዝነስ ነው? ምን ያደርግላችኋል? እሷ ራሱ ሁለተኛ ዙሯ ነው፣ ይሄ ሶስተኛ ዙር ነው እየገዛች ያለች። ምን ያደርግልሻል ሱመይዬ የኔ ቆንጆ? ካልሆነ ወይ ቤቱን ቶሎ ቶሎ አስጨርሽና እማሆይን እዚህ ወደ ከተማ አምጫቸውና እዚህ ይኑሩ ካንቺ ጋራ ማለት ነው። ከዛ በተረፈ ምን ያደርግልሻል? ምን ልታረጊበት ነው? እሱ ሳይድስ እሺ ስለሚወልድ ለልጆቹ ሊያወርስ ነው። እዛ ሂድና እነሱ ልጅ አለች ልጆች አሉ ከእንዴ ሂድና እዛ የምሰበስባቸው ሴቶች አይወልዱም? ማጸን የላቸውም እንዳለኝ። ወይኔ ሱመያም ቤቴን በጣም ነው የገረምሽኝ። እንዴ ማጸን የላቸውም እንዳይወልዱም? እንዴ ጀግና ነሽ ግን ልጆች ያው እሱ ስላላገኘሽ በአካል የምትገቢበትን ቦታ ስለማያቅ አንቺም ኮስተር ብለሽ ከማንም ጋር ትንዘላዘይ ማንም የሆነ ከአንድ ከዩቱበሮች ጋር ራሱ ብትገናኝ አንዱ ተስማምቶሽ ራሱ እንትን ይልሻል። ግን ታማኝ ዩቱበር የሆነች ልጅ ቤትሽን መታየታ አብራችሁም ውላችሁ በልታችሁ አብራችሁም ጠጥታችሁ ባሌም ሄዳችኋል ከሮዛ ጋር እሷ ብቻ ናት ለሰይድ አሳልፋ አልሰጠችሽ እንጂ አሁን ሌሎች ቢሆን ያው እሷ ትወድሻለች፣ ሰይድንም ትወዳለች። ሁለታችሁንም መጉዳት አትፈልግም እንጂ ሱመያ እና ሰይድ አንድ ላይ እንዲሆኑ ብላ ነው ሰይድን እኔ አልፈልግም ከሱመያ ጋር አሁን እኔ ከሱመያ ጋር መጣላት አልፈልግም፣ እሷም እህቴ ናት እና እሷ ከፈቀደችልን ከሷ ጋር ታረቅና ከሷ ጋር ሁን ብላ ያው በስተመጨረሻ ማንን ነው ያገባው? እሱ ልጅ እቺ ቀዩልኝ ነው አይደል ያገባው እንትን ብሎ ከዛን ያው ሁለተኛ ምስት ከየመን የመጣች ናት። እኔ ግን ማየት አቆሚያለሁኝ። አሁን ሱመያ ስለመጣች ነው ማየት የጀመርኩት እንጂ ማየት ትቻለሁኝ። ሰይድ ለምን ብዙ ሴቶችን ማመላለስ ሆነ ስራው። እኔ አንዳንድ ጊዜ ራሱ በቃ ተስፋ የቆረጠ ሰው እየመሰለኝ ነው። አንድ ጊዜ እኮ ብሏል እኔ ተስፋ ቆርጫለሁኝ፣ እኔ ተስፋ የቆረጥኩ ሰው ነው ምናምን ብሎ እንትን ብሏል። እንደዛ መሰለኝ በቃ ተስፋ ቆርጦ ነው ይሄ ልጅ ዝም ብሎ ሴቶች የሚያመላልሰው። አንድ ሴት አግብቶ አይቀመጥም። አሁን ሁለት ሴት በአንድ ቤት። ኧረ እነሱ ራሱ ጉደኞች ናቸው። ምን ብለው ነው ባላቸውም በአንድ ቤት ውስጥ ይዘው የሚቀመጡት? እኔ አላደርግም። እኔ ጣውንት ቢኖረኝ ከባሌ ጋር ድባል ሶስተኛ ሆኜ ለምሳሌ ሆኜ ስኖር አንድ ቤት ውስጥ ከባድ ነው። እኔ አልኖርም። ሞደር ትቼ ለምባ አፍንጫዬ አይወጣም። ስለዚህ አሁን እሱ ሁለት ሴት በአንድ ቤት ውስጥ ይዞ መቀመጥ ማለት ሴቶቹ ራሳቸውን ማስናቅ ይሁን ወይ ይሄንን አይታ ተናዳ ትምጣ ብሎ ይሁን ብቻ አላቅም። እና ሰይድዬ እግዚአብሔር አንድ ቢያረጋችሁ አንድም ባያረጋችሁ ልጆችን ብታይ እኔ ደስተኛ ነኝ። እግዚአብሔር ያው ልጆችን እንድታይ እግዚአብሔር አንጀቷን ያራራልክ። እሷ መንፈስ ናትና አንተ እዛ ቆመክ እያለ በሌላ በር ወጣ እንዳትሄድብክ። ሱመያ እዚህና ስትላት በዚህ ያስኳት ስትል በዚህ ብን የምትል ጀግና እኔ እንደሱ አይነት ሴት ተፈጥሮ ምድር ላይ አለ ብዬ አላስብም። በጣም ጀግና የሆነች ብላት ያላት በቃ ራሷን አክብራ ማንም ጋር አትሄድም፣ ማንም ጋር አትደርስም። ልጆቿን ኩርት ብላ ልጆቿን ታሳድጋለች። እና አንዳንድ ዩቱበሮች ወንዶችም ጥሏችሁ ቢሄዱ መኖር እንደምትችሉ ከሷ ለምን አትማሩ? በቃ ይሄዱ ይንዘላዘሉ፣ ከፈለጉ ሴቶች ጋር እንደፈለጉ ይሁኑ። ለምን አትለቋቸው? ለምን ታለቅሱባቸዋላችሁ? በቃ አንዳንድ የሚያስገድድ ነገር አለ። ለምሳሌ ሰራለሁ ስለነ ሁብዬ። አሁን ሁብዬ ብዙ ነገር የሚያስገድዳት ነገር አለ። አንደኛ በቤተ ክርስቲያን ሕግ ነው የተጋባችው። ዝም ብላ ወይ በፍርድ ቤት ወይ በአገር ሽማግሌ አይደለም ያገባችው። እሷ በጌታ ቤት በስጋውና በደሙ ሌላ ሴት ላይመኝ ሌላ ወንድ ላትመኝ ነው የተጋቡት። ከዛ ውስጥ መውጣት በጣም ይከብዳል። እኔ ናሆምም ምን እንደሆነ አላቅም። ያቺ ስትሄድ ያቺ ስትሄድ ያቺ ስትሄድ ያቺ እኔ በትዳርክ ተፈተን እኔ ተብሎ በቃ የተረገመ ይሁን እኔ ምን እንደሆነ አላቅም እንጂ ሰው ያፉ ፍሬ ይበላል ማለትም አንድ ነገር ነው። ሁብዬ ያኔ ከሴቶች ጋር እንደዚህ ይሆናል ያለችው ዛሬ እሱን ቆጠረባት እንዴ ዳብሎስ፣ እግዚአብሔር ሳይሆን ዳብሎስ ፈተናት እንዴ። አሁን ባለፈው ስታለቅስ ነበረ እና ሰራለሁ ስለነሱም ቪዲዮ ብዬ አስቤያለሁኝ።
እና ምን ልል ፈልጌ ነው፣ ከሱመያ ተማሩ። የምታለቃቅሱ ሴቶች ባሎቻችን ጥሎን ሄደ። አሁን መቼም እየተባላችሁ ልጅ ያለውም ልጅ ያሌለውም እኩል ሆኗል። ልጅ ያለው እሺ ለልጆቼ ስል ይላል። ልጅ ያሌላችሁ ዝም ብላችሁ በጓደኝነት ያላችሁ ለምንድን ነው መከራችሁ ስቃያችሁ የምትበሉት? አንድ ወንድ ገና ትዳር ሳትይዙ ቤት ሳትገቡ በጓደኝነት እያላችሁ የዚህናል የሚፈትናችሁ ከሆነ በሴት ለምንድን ነው ከነሱ ጋር ህይወት የሚኖራችሁ? አሁን ዩቱብ እንዳለ በቃ እነዚህ ጥንድ ሆነው ይሰራሉ። ከዛ ሲጣሉ ነው የምናያቸው። ሲጣሉ ደግሞ ወንድ ይዘው ሲመጡ ነው የምናያቸው። ባለትዳር ራሱ ሆነው ወንድ ነው ይዘው መጡት። በቃ እሱን ለማስቀናት ብዬ እሱ እንደዚህ ብዬ እያሉ ማለት ነው። ስለዚህ ከሱመያ ተማሩ። አንድ ሰው ከሰው መልካም ነገር መማር፣ ከሰው ደህና ነገር ማየት ቆንጆ ነው። አንዳንድ ጊዜ አሁን አሰባችኋት፣ እሱ ጥላት መጣ፣ አገባ፣ ወደ ኢትዮጵያ ገባች፣ ልጆቿን ጠቅልላ ወደ እሱም ወደዛም አላለችም። እሱ አዲስ እንትን ምንድን ነው የመን ናት ብሎ ሲሄድ እሷ ኢትዮጵያ ናት ብሎ ሲመጣ እሷ የመን፣ እንደዛ እያለች እየተጫወተችበት ከዛ መጨረሻ ላይ ለምን እንደዚህ ያደርጋለሁ ሰርፍ ያደቀመጥም እንዴ ብላ ቁጭ ብላ ልጆቿን ማሳደግ ባለችበት ቦታ ቁጭ ብላ ማለት ነው። አንድ ጊዜ ግን አናዳኝ ነበር። በምንድን ነው ያናደደችኝ? እዛ ሄዶ ያችን ልጅ የሚያገባትን ልጅ ትቷት የሚመጣ ከሆነ ልጆቹንም አሳየዋለሁ አገባዋለሁኝም ብላ ነበረ። መጣ፣ ትቷት መጣ። ከዛ እሷን ደብቆ ነው የመጣው። ስለዚህ እኔ አይቻለሁ ብላ ቪዲዮ ለቀቀች። እዛ ላይ ነው በቃ ተናድጄ ምን እነሱን አሳየኝ ብዬ ተውኩት። ለምን እኔ አንድ ላይ እንዲሆኑ ፈልጋለሁ። ብዙ ነገር አብረው ያሳለፉ ነው። ከዜሮ ተነስተው እዚህ ደረጃ ላይ የደረሱ ነው። የአረብን ነገር የአረብን በቃ እንዴት ሆኖ ገንዘብ እንደሚገኝ ከዛ ውስጥ ወጥታ ደግሞ ራሷ በቤቷ ማዳም ሆና በጣም እንከባከባታል። ሰይድ ያው የውጭውን እሷ እንደምትለው ቤት እናንተ የቪዲዮውን ነው እንጂ የምታዩት እኔ የደረሰብኝ ብዙ ችግር አለብኝ። ተስፋ ያስቆረጣት እንደዚህ በቃ ከሰይድ ተስፋ ቁርጥ አርጋ ከሱ እንድትለይ ያደረጋት ምን እንደሆነ እኔ አላቅም እንጂ ያው በቪዲዮ ስናየው ብሮ እያለ በቃ በጣም ይንከባከባታል። ብዙ ነገር በቃ ሰው ለሰው ማድረግ አንድ ባለትዳር ለአንድ ለሚወዳት ምስቱ ማድረግ ያለበትን በሙሉ ያደርግላታል። እኔ እንጃ የመን ካሉ ሴቶች ባለትዳሮች እኛ ከምናውቃቸው በእነሱ ስር ነው ያው የምናውቃቸው። እሱ ከየመን ሰይድና ሱመያ ወጡ። እኔ እዛ ያሉት ልጆች አንድ ቀንም አይቻቸው አላውቅም። ለምን እነ ሰይድን ልናይ ስንገባ አንድ እንትን ስለሆኑ እነሱ ጋር ስገቡ እንዳሉ በቃ ይመጣሉ። ቻናላቸው ይመጣላችኋል። ሰብስክራይብ ባታረጉ ብታረጉ ማለት ነው የፈለጋችሁትን ገብታችሁ ታያላችሁ ማለት ነው። ሰይድ ከሄደ በኋላ እኔ የየመንን ልጆች አንድ ልጆች አይቻላቅም። እነሱ ራሱ ገበያ ሳይቀዘቅዝባቸው አይቀርም። ያው እንደኔ ከሆኑ ማለት ነው የማያቸው ሰው ካሌለ ለምን እንድታዩቸው የሚያደርጓችሁ አሁን አሉ። አሁን ለምሳሌ የኢትዮጵያን ዩቲዩበር በሙሉ እንዲታይ የሚያደርገው የነ ሩታና የአብርሽ ቪዲዮ ሲኖር ነው። እዛም እንደዛ ነበረ። ሱመያና ሰይድ በቃ በጣም ይሰራሉ፣ በጣም የሚዋደዱ ናቸው። ብዙ ነገር አብረው ያሳለፉ ናቸው። እንደዛም ሆኖ እንደ ሴጣን ያው አንዷ ገባችባቸው፣ አብረውም ላይ ሆኑ። ይኸው እሱን አንዳንድ ጊዜ ተስፋ የሚያስቆርጥ ነገር ግን ቁርጥ የሚያደርግላት እሷ ቆርጦላታል ይመስለኛል። ከአሁን በኋላ ከሰይድ ጋር ምንም አይነት ህይወት የሚኖራት አይመስለኝም። እንደሷ ሁኔታ ይኸው መቼም አንድ አመት ከምናምን ሆኗቸዋል። ከረመዳን በፊት ነው እሱ ከረመዳን በፊት ወደ 4 ወርና 5 ወር ከዛም በኋላ ነው ረመዳን ሳይገባ ከአዩ ጋር ጋብቻ ፈጸመ። ያኔ ራሱ 6 ወር ምናምን ሆኖታል ምናምን አለች። የመጣው ለሌላ ጉዳይ እሱ የፈጸመው ሌላ ጉዳይ። ደግሞ ለእሷ ቃል የገባው እሷ ቪዲዮ ላይ እንደሰራችሁ ከሆነ ልክ እኔና አንቺ 10 አመት ሲሆነን ለምን ያንን ነገር እንዳለና ያው እንደዚህ እንደሆነ አላቅም። በ10 አመታችን ገብተን ሀገራችን ሰርጋችን እንደግሳለን ብሏል። ቃሉን ጠብቆ የራሱን ጋብቻ አድርጓል ነው እሷ ያ ነገርም አለ። እኔ አሁን ያለታ እሷ ሰርግ ሲያረግ ሰይድ
እኔ ማርያም እንደራሴ ነው የተሰማኝ። ምን ይሰማል ይሆን ስሜቱ እንዴት ይሆን እንዴት ሆነች ይሆን ብዬ በጣም ነበረ ያዘንኩት። ለምን ሴት እስከሆንሽ ድረስ ግድ አንቺ ጋር መድረስ የለበትም ያ ስሜት። ፈቅደሽ ራሱ ሲያገባ ያው እሷ በፊትም አግባ ምናምን ትላለች። ግን ቢሆንም የሆነች ረጅም ልጅ ወሎዬ ናት መሰለኝ እሷ ልጅም ምንድን ያለቻት አንቺ አግባ አትበዩ ባፍሽ እንደምትዩ አይደለሽም ብላታለች። ያ ለምን እኛ አብሶ እነዚህ አሁን እሷ ሰልማ ነው አይደል? ሰለምቴ ናት አይደል? የኦርቶዶክስ የክርስቲያን ልጅ አማራ ናት። በአማራዎች እንደዚህ አይነት ነገር መቼም አንቀበልም፣ አይቀበሉም። አብሶ ክርስቲያን የሆነ በኦርቶዶክስ ቤት ውስጥ የኖረ ሰው አይቀበሉም። ለምን ሃይማኖታችን ስለማይፈቅድ። እሷ ግን እዛ ጋር ሃይማኖቱ ስለሚፈቅድለት ብቻ ያገባል ብላ አላሰበችም። ይሁን ምናምን ትቀልድበት ሁሉ ነበረ። ይሁን እንዴት እንደሆነ አላውቅም። እንትን አግባ ማለትም የኢትዮጵያ ሴት አታግባ እንጂ አረብ አግባ ምናምን ሁሉ ትለው ነበረ። እና ያው ያገባል ብላ አላሰበችም። ሊሆን ይችላል ብዙ ነገሮችም ያን ለሷ ሰርግ ሳያደርግ ለራሱ ሰርግ አድርጎ ደግሶ ማግባት መቼም ሌላ ጊዜ ደግሞ ሰርግ ደግሶ ከሷ ቤተሰቦች ጋር ሲታረቅ ሁለተኛ ድግሱ ነው ይባላል እንጂ የመጀመሪያ ድግሱ ነው ላይባል ይችላል። ያ ነገርም እሷን አልተቀበለችውም። በቃ ዞሮ እሷ ልጅም አለው አሉ። ግን አንዳንድ ሰዎች የሚቀኑባት ሰዎችም ሊሆኑ ይችላሉ። ተቀምጠው ሰይድ ወደ ኢትዮጵያ ሲገባ እሱ ልጅ አለው ወንድ ልጅ ከኤኬሌ ብለው ከሚነግሯት በቃ ደብቋል አይደል? ይሄ ልጅ እግዚአብሔር ያወጣው ቀን። አንዳንድ ሰዎች በሰው ትዳር የሚቀኑ ሰዎችም ሊኖሩ ይችላሉ። እኔ ያኔ ራሱ ቀንተው ለምን የነገሯት ሰዎች ባሎቻቸው የሚያሰቃያቸው ባላቸው ቤት ተኝቶ እነሱ ሄደው ማዳም ቤት ሰርተው መጥተው የሚያበሉት እንደዛ አይነት ሴቶች ናቸው። ለምሳሌ ጫልቱ እናቴ ነገረችኝ ብላለች። ጫልቱና ጣውንቷ። ስለዚህ ጣውንቷ ባሏን አስተኝታ ነው፣ ጫልቱም ባሏን አስተኝታ ነው ለሁለት ይሄው የሚቀልቡት። እድሜ ዓለሙን በሙሉ ስንት ጊዜ ነው በልጇ ራሱ የተሰቃየችው ጫልቱ። ታውቃላችሁ መቼም ስለነሱ ዝርዝር ውስጥ መግባት አልፈልግም። ስለዚህ የነገሯት እነሱ ናቸው አይደል? እነሱ ናቸው የነገሩን ብላለች። ስለዚህ ቢቀኑባትና በቅናት መንፈስ ቢነግሯት በምን አረጋገጠች? ልጁ የእሱ እንዳልሆነ እዚህም ከመጣ በኋላ ልጅቷን ፈልጎ አፈላልጎ በሰውም በምንም አፈላልጎ አገኘ አይደል? የእሱ አይደለም ብላለች ልጅቷ። ግን ልጁ ያለው አሁንም የመን ነው። ልጁን ቀምቶ አስቀርቶብኛል ባልየው። ልጅ አይደለም ብሏታል፣ ግን ልጁን ቀምቶ አስቀርቷል። እኔ አንዳንድ ጊዜ ግራ የሚገባ ነው። ሳይድም አይደለችም ልጁ መቼም ከሱ እኔ እንጃ ከባድ ነው። መፍረድ አንችልም። እሱም አድርጓል ማለት አንችልም። ሱመያም የተነገራትን ነው፣ ምንም ማድረግ አትችልም። አንዳንድ ሰው የተነገረውን ነገር እውነት አድርጎ የሚወስድ ከሆነ ምንም ማድረግ አይቻልም። እሷን ያመማት ህመም ለምን አመማት፣ ለምን ተሰማት፣ ለምን እንደዚህ ያደረገች ልላት አልችልም። ይሄ የራሷ ነው። እኔ አሁን ለምሳሌ ነው የምላችሁ። ባልሽ ከሌላ ወልዷል ቢሉኝ ምንም ማድረግ አልችልም። ከባሌ ጋር ልፋታ እርግጦ ስነግራችሁ ማለት ነው። ያው ሃይማኖታችንን ባይፈቅድልኝ እኔ የኦርቶዶክስ ተከታይ ነኝ እስከሆንኩ ድረስ ሃይማኖት አይፈቅድልኝም። ግን ምንም ማድረግ አልችልም። እሱ ተሳስቶ ከሄደ ዳግም እንደዛ አይነት ውስጥ ህይወት ውስጥ እንዳይገባ ማድረግ ነው። አሁን ሰይድ በእርግጥ በእነሱም ሃይማኖት ምስቱ ሳታቅ በድብቅ መውለዱ ህጉም አይፈቅድለትም። በእነሱ ሁላችንም የራሳችን የሆነ ህግ አለን። በሃይማኖታችን የተደነገገልን እንትን አለ። በእነሱም ሐራም ነው የሚባለው። አንድ ወንድ በኒካ አድርጎ ያልወለደ ልጅ በጣም ጥዩፍ ነው። በቃ እውነት እሱ እንደዛ አድርጎ ከሆነ መቼም አክራሪ ሙስሊም ነው። አክራሪ ሙስሊም ቢሆን ነው ሱመያን የመሰለች ልጅ ያሰለመው ማለት ነው እንጂ አንቺን እሱ አሁን ጠንካራ ሴት ብትሆን አንተም በሃይማኖቴ እኔም በሃይማኖቴ ማለት ትችል ነበረ። ግን ለወንዶች ብላችሁ ሃይማኖታችሁን አትቀይሩ፣ ለሴትም ብላችሁ ሃይማኖታችሁን አትቀይሩ። የራሳችሁ የሆነ በራሳችሁ ቦታ ባላችሁበት የራሳችሁ ሰው
እኔ ከምንም በላይ ሃይማኖቴ ይበልጥብኛል። ከሃይማኖቴ ውጪ ማንንም ሰው እኔ ያ ሰው እኔን አይመስለኝም፣ ፍቅርም ሊይዘኝ አይችልም። ከኔ ውጪ የሆነ ሰው በምንም አይነት ታምር ፍቅር አይዘኝም። እኔ አንዳንድ ሰዎች እንዴት እንደሚይዛችሁ እንዴት እንደምታፈቅሩ እሱን እግዚአብሔር ይወቅ እንጂ አሁን ሱመያ ሰይድን በምታፈቅርበት ሰዓት ወደ ጋብቻ በምትሄድበት ሰዓት የቤተሰብ ሃይማኖት ያደገችበት ብሔረሰቧ፣ ህብረተሰቧ ሁሉ ነገር በቃ እኔ እንዴት ቀለል አድርገው ብቻ ማተባቸውን ቁጭ አድርገው ከዛ ሸሪያቸው እንዴት እንደሚጠመጥሙ ግርም ነው የሚለኝ። በእኛም ሃይማኖት እኮ ጭንቅላታችሁን ጸጉራችሁን አሳዩ የሚል የለም፣ ግን ሃይማኖት የሚባል ነገር አለ። በቃ ሃይማኖት እኔ በምንም አይነት ታምር በሃይማኖቴ ከማንም ጋር ልደራደርም። ያው አንገቴን ቁርጥ አድርገው ከወሰዱት ይውሰዱት እንጂ እኔ በሃይማኖቴ ንፍክሽ ማይፈንክሽ እኔ አልፈልግም። በቃ አየሽ፣ ሰይድን አገባሹ፣ ሰልመሽ አገባሹ፣ በቃ ጥሎሽ ሄደ። ሃይማኖቱ ነው አንቺ ጋር እየቀረው ገባሽ? ስለዚህ ለሱ ብለሽ ያም ሊሆን ይችላል አንቺን ተሰምቶሽ እኔ ለሱ ብዬ ሃይማኖቴን ቀይሬ ከቤተሰቦቼ ተለይቼ ጫናም አልፈጠሩብሽም ቤተሰቦችም። አንቺ ያኔ እሱን እንኳ ለማስደረግ ክርስትና ተነሱ ብለውናል፣ ረመዳን እስከሚወጣ ነው እንጂ ልጆቼም እኔ እጠመቃለሁ ልጆቼ ክርስትና ይነሳሉ ምናምን እያልሽ ነበረ። ግን እግዚአብሔር ልጆችሽ ወደ ክርስትና ሃይማኖት ቢመልሳቸው እኔ ደስተኛ ነኝ። አንቺን አጥተዋል፣ ልጆችሽ ደግሞ ያንቺን ቤተሰብ ቢከተሉ ደስ ይለኛል። እግዚአብሔር ወደ ኦርቶዶክስ ሃይማኖት ይመልሳቸው። እኔ እናቷን ባየው ሰዓት የዛሬ አመት ረመዳን ተፈቶ ረመዳን ሳይፈታ ነው እንጂ እናቷን ሳይ አያቷን የመሰሉ ታውቃላችሁ አለ። አሁን አማራ ክልል ውስጥ አሉ ሙስሊሞች ስላሉ ወይ አሮጊትየው እና እናቷ የሱመያ እናት የሱመያን እና አያት አድርጌ የሱመያን እናት ወይ ሙስሊም ሰው አግብቶ እሷ ከሙስሊም ቤተሰብ የተገኘች ሰው ነው እንጂ መሰለችኝ። እሷ ወጣ እኔ ቤተሰቦቼ ኦርቶዶክስ ናቸው እኔ ሰልሜ ነው ምና እኔ መጀመሪያም የመንም እያለች ሰለምቴ አትመስለኝም በምንም አይነት ታምር። እና እዚህ መታ ራሷን እንደዛ ቪዲዮንም ሳያሩ አሮጊቷን ምናምን ሳያቸው በቃ የእናቷ ቤተሰብ ክርስቲያን ናቸው፣ የአባቷ ወገን ሙስሊም ናቸው። እንደዛ ነው ያሰብኩት እንጂ እንደዛ አላሰብኩም። በስተመጨረሻ ያው እሷ ራሷ ተናገረች እንጂ ባትናገርም ቆንጆ ነበረ። እንደዛው ደብቃው እንደዛው ብትዘልቅ ማንም ሰው ምንድናቸው ምንድነው ብሎ የሚጠይቃት ሰው የለም ማለት ነው። ራሷ ተናገራች በቃ። ከዛ ምንድነው ያሉ አዩን በሚያገባ ሰዓት ራሱ እንኳን የኛ የኦሮሞ ልጅ አንድ የሙስሊም ልጅ ይቅርና የኛም ብሔረሰብ ያሉነች ብለው ነው ቪዲዮ ሲሰሩ የቆዩት። ነፋለ እኔ ያኔ ምንም አይነት ቪዲዮም አልሰራሁኝም። ለምን ይሄ የራሳቸው የግሏ የፍላጎቷ እስከሆነ ድረስ እንደዚህ ተባልሽ እንደዚህ ነው ለምን እንደዚህ ሆንሽ ለምን እንደዛ ሆንሽ ልላት አልችልም። ይሄ መፍቷ ነው። አሁን ግን ለምታደርገው ጥንካሬዋ፣ ብርታቷ፣ አለመሸነፏ፣ በቃ ጀግንነቷ ምርጥ ሴት እናት የሆነች እናት በመሆኗ በጣም ደስ ይለኛል። እኔ ጀግና ሴት በቃ ሴት ከተባለ እንደዚህ ኩርት ብላ ዝንጥ ብላ እሱ ጥሎኝ ሄደኝ ብላ ኩተት ሳትመስል እሱ ሄደ ብላ በቃ ስናያት ራሱ ፏፍክሽ ብላ ልክ ከሱ ጋር ባለች ሰዓት እንደምትለብሰው ትለብሳለች፣ ኳሊቲዋን ትጠብቃለች፣ ልጆቿን ታሳድጋለች፣ እሱ የሚገዛውን ቤት ትገዛለች። በቃ እየሰራች ማለት ነው። ስለዚህ ማለቃቀስ ጥሎኝ ሄደ። ያው ከጀርባ እሷ ብላለች እኮ በፊትም እኔ ቪዲዮ ፊት መጥቼ ብላለች አለቅሳለሁ፣ አልቅሼም አውቃለሁኝ፣ ግን ቪዲዮ ፊት ቁጭ ብዬ አላለቅስም። እሱ በሚያገባበት ሰዓት ፌንት ሁሉ ነቅላለች አለች ጓደኛዋ የመን ያለች የምታውቋት ከሆነ ማን ነበረ ስሟ? እሷ ልጅ እሷ አሁን እናንተ ሱመያ ልጆቹን ታሳየው እንደዚህ ትሁን ብላችሁ እሷ ላይ የምትፈርዱ ሰዎች ሱመያ እሱ ሲያገባ እሱ እዛ ጋር ከሴት ጋር እንደዛ ሲሆን ያሳለፈችውን እኔ አብሬያት ያሳለፍኩትን ታውቃላችሁ ወይ? እኔ የሆንኩትን ነገር ታውቃላችሁ፣ እሷ የሆነችውን ነገር ታውቃላችሁ ወይ ብላ ቪዲዮ ሰርታለች። እውነት ነው። እንኳን እሷ እኔን ተሰምቶኛል ብያችኋለሁ። እሱ ሰርግ ደግሶ የሰርግ ቪዲዮ ሲለቀቅ አይደለም ሱመያ እኔ አዝኛለሁኝ። አላቃትም በይቱ ነው እሱንም እሷንም ማቀው፣ ግን
ስሜቱ ይመጣል እናንተ ጋር ገባችሁ? በቃ ይጋባባችኋል። ሴት በመሆናችሁ የሆነ የኔ ሰው ያላችሁ ሰው የኔ ባል ነው ያላችሁ ሰው ከሌላ ሴት ጋር ተሞሽሮ ስታዩት ከባድ ነው፣ በጣም ከባድ። ሰይድ እየተቀበለውም ሰው አለ፣ ያልተቀበለውም ሰው አለ፣ እየደገፈውም ሰው አለ፣ ያልደገፈውም ሰው አለ። ኢቭን ከቤተሰቦቹ ራሱ ብንነሳ እህቶቹ ቤተሰቦቹ እኔ እስካሁን ይሄው ረመዳን ራሱ ከቤተሰብ ጋር ሌላ ቪዲዮ አይፈልጉም ተብለዋል። እሺ የሱ ቤተሰቦች ለረመዳን ራሱ ቤተሰቦቹ ጋር ሄዶ አይዘይርም እንዴ? ለቤተሰብ የሆነ ነገር ሲያረግ እኔ አቻው አላቅም። ምንም ሲያረግ ምንም በቃ ልጁ ምን እንደሆነ ራሱ ጤነኛ ራሱ አይመስለኝም። እንዲህ አንዳንድ ጊዜ ዝም ብዬ ሳየው የድሮ ሰይድ የመን እያለ የምናውቀው ሰይድ አይደለም። ሰይድ በቃ እዚህ ከመጣ ሴቶች ማባረር፣ ከሴቶች ጋር መሆን ምን ማለት ሴት በቃ ለምን አንድ ሴት ያግባ ኦኬ፣ ማናት ያቺ አዩን አገባ አልሆነችውም፣ ሄደች አይደል? ሁለት ሴት እንዴት ነው አንድ ቤት ውስጥ ይዞ የሚቀመጠው? አይደብርም? እኔ ይደብረኛል። እሱ ራሱ እንዴት ነው አይደብረውም እንዴ? ሁለት ሴት እንደው ረብስማ ከባድ ነው እውነት። ለሴቶቹ እንዴት እንደሆነ አላውቅም። እኔ ራሱ ይከብደኛል። እና ዛሬ ትላንት የተለቀቀው ቪዲዮ በጣም ያለ ነው። እኔ ያኛው ሲገርመኝ እዚህ ጋር በቃ አተንካኝ አለችው፣ አሳሳች አለችው፣ አተንካኝ በቃ እዛ ሄደህ ተጨመላለቅ፣ አትለጣጠፍብኝ፣ እዛ ሄደህ ከምትለጣጠፈው ጋር ተለጣጠፍ እንጂ ከኔ ጋር ምንም አይነት ንክኪ አልፈልግም አለችው። እና መጨረሻ ምን አይነት ቪዲዮ እስካሁን ያው ትላንት ነው የተለቀቀው። እስካሁን ምንም አይነት ቪዲዮ አልለቀቁም። ያው እሷም ወይ በድንጋጤ ሊያማት ሁሉ ይችላል። ደንግጣ ተቀምጣ እንደገና ድንጋጤዋ ዋጥ አርጋ ነው የተነሳችው። ለምን እዛው ጋር ደንግጣ ውሃ ሆና መቅረት አልፈለገችም። አያችሁ፣ ድንጋጤዋን ራሱ እንዳቀባት አልፈለገችም። ጀግና ሴት ማለት ይሄ ነው እንጂ ዝም ብሎ ማለቃቀስ፣ ጥሎኝ ሄደ፣ እንደዚህ ሆነ፣ በዛ ገባ፣ በዚህ ሄደ። ይሄድ እሱ ምንም ራሱን ብቻ ነው ይዞ የሄደው፣ እግር እጁን በቃ የራሱን አካል ነው ይዞ የሄደው። ከዛ ከኔ ይዞብኝ የሄደ ነገር ስላሌለ እኔ ምን ያስለቅሰኛል? እኔ ምን ያስጮኸኛል? እኔ ምን ያጎሳቁለኛል? ይሄድ ጥርቅ ይበል። ስለዚህ ቢታረቁና አንድ ላይ ቢሆኑ ደስ ይለናል። ግን እሷ ቆርጣለች። ከዛ በተረፈ ደግሞ ልጆቹን ከሰክ፣ እኔን ከሰክ፣ ሂድ ክሰሰኝ፣ እዚህ አይደለም እዚህ ህግ ባየሽ ቦታ የሚያሳዝ ይችላል። ባገኘሽ ቦታ ለምን ስለምጠፊበት ህልም ስለምትይበት እንደ ንፋስ ባገኘሽ ቦታ እሱ በህግ አካል አንቺን አስይዞ ከዛ ልጆቹን የማሳየት ልጆቹን ማሳደግ ምናምን አይደለም፣ ልጆቹን የማሳደግ የማየት መፍት አለው። ለምን አንድ እናት አንድ አባት በቃ ልጆቹን የማሳየት ልጆቹን እንዲንከባከብ የማድረግ አንቺ የእሱንም እንክብካቤ አልፈልግም እኔ ለልጆቼ እኔ ራሱ በቂ ነኝ ካልሽ ደግሞ በቃ ካንተ ምንም የምፈልገው ጥቅም የለም፣ ልጆችን ማየት ትችላለህ ማለት ትችያለሽ። ከዛ በተረፈ እግዚአብሔር ያው አንድ ያርጋችሁ ነው እኔ የምለው። ሌላ ነገር ምንም ልል አልችልም። ግን እኔ ጀግንነትሽን፣ ጉብዝናሽን፣ ጥንካሬሽን መቼም ሳላደንቅ መቼም አላልፍም። ሁል ጊዜም አድናቅሽ ነኝ። በጣም ነው ማደንቅሽ። በቃ አታለቃቅሽ። በዚህ ወጣ በዚህ ገባ ምን አገባሽ? ስንቴ ሄድሽ? አሁን እሱ ቤቱ ውስጡ ገባሽ ሄደሽ ምግብ በልተሽ ወጣሽ። እንኳን ጀግና ሴት ነሽ። ይሄ ሶስተኛ ዙር ነው እሱ ግቢ ስገባ። እሱ ግቢ ቤቱ ራሱ የሷ ነው ብሏል እኮ እሷም ብላለች። ቤቱ ራሱ የሷ እኔ አንቺን ቦን ቤት ነው ራሱ ወስዳለሁኝ ውሰጂ እኮ ብሎሻል። ነይና ቤትሽን ተረከቢ ብሎሻል። አጠገቤ አትረስ ልጆቼን ቁጭ ብዬ ላሳድግበት ማለት ትቻለሽ። ያው አንቺ የፈራሹ ነገር ሊኖር ይችላል ወይ አያስቀምጠኝም እኔ ሄጄ ብቀመጥ ወይ እዛ እንትን ብል አያስቀምጠኝም። ስለዚህ ባልነቱን አልፈልግም የሱን ራሴን ችዬ እኖራለሁኝ ምናምን ብለሽ ወስነሽም ሊሆን ይችላል። እሱን እግዚአብሔር ነው የሚያውቀው። የአንድ ሆናችሁ ልጆችሽን ከአባታቸው ጋር የአባታቸው ፍቅር እያዩ ቢያርጉ። ግን አንቺ ብዙ ፌክ ሰርተሽበታል እኮ። እያለቃቀሰች ነው ማናት ጀሚላ እያለቃቀሰች ነው። ያንተ ፎቶ ያንተን ቪዲዮዎች እያየች ነው የምትሉ ባባ ትላለች። በጣም እኮ አንቺ በስመ አብ አንቺ ጀግና ሴት ነሽ። እሱም በቃ እሱ ወይ በውስጥ መስመር ቢጎዳሽም አንቺ እንደምትዩ እኔ ብዙ ነገር አድርጎኛል ሚዲያ ላይ አልናገርም እንዳልሽው፣ አንቺ ግን በሚዲያ ላይ ድቁስ አባቱን ያደረግሽው ድቁስ
በቃ ዶቆሹ ደህና አድርገሽ ልጆቹን እኮ የሚወደው ስለሚወድሽ ነው እንጂ አንቺን ባይወድሽ ልጆችሽን አይወድም። በቃ አንድ ወንድ አንቺም እኮ ሰይድን ስለምትወጂ ነው ልጆቹን እንደዚህ ጢም አድርገሽ ያሹ እንጂ ሰይድን ባትወጂው ሰይድን ባትፈልጊው ለልጆቹ ራሱ ኬር የለሽም። ባያቸው አስሬ እያያቸው ዋናና ብለሽ በቃ እንትን ቦታ ማሰጭው። ግን እሱን ትወጂዋለሽ ስለምትወጂው እሱም ልጆቹን ስለሚወድ ሁለታችሁም እርስ በራሳችሁ ስለምትተዋወቁ አንቺም ልጆቹን እሱ እንዳያይ በቃ በልጆቹ ናፍቆት ድብን እንዲል አደረግሽው ማለት ነው። እንደዛ ባታረጊ ደስተኛ ነኝ እኔ። ለምን በቃ ልጆቹም የአባታቸው ፍቅር እያዩ ቢያርጉ አባታቸው አሁን እነሱ ቢያርጉም ይሄንን ቪዲዮ ነው የሚያዩት። የትኛውን ቪዲዮ ከሌላ ሴቶች ጋር የሚያደርገውን አንቺ ሄደሽ እሱ ጋር እንዴት ገብተሽ የሰው ሴት እንደደበደብሽ ቀጥለሽ ደግሞ ከዛም በፊት ገብተሽ ምግብ በልተሽ እንደወጣሽ ከዛ እንደዚህ እያረኩ ነበረ በአባታችሁ ምናምን በቃ ሊናደዱብሽም ይችላሉ። ሴቶች ከባድ ነው። እኛ ሴቶች ስንባል አባቶቻችን እንወዳለን። የአሁን ልጆች ደግሞ ይብሳሉ ከኛ። አስቢ፣ በጣም አባቶቻቸውን ይፈልጋሉ። አባቶቻቸውን እናቶቻቸውን የሚፈልጉ ልጆች ናቸው የዚህን ዘመን ልጆች። እንደ ድሮ እንደኛ ጊዜ አይደለም። እኛ በእርግጥ ማንም ሰው ወላጁን የሚጠላ ሰው የለም። የአሁን ልጆች ደግሞ ይብሳሉ። እኔ ለምን እንደሆነ አላውቅም። በጣም ነው አባት እናታቸውን በምን አይነት ታምር ማጣት አይፈልጉም። ስለዚህ ሰይድና ልጆቹ ቢገናኙ ቤተሰብ ለቤተሰብ አንቺን ከዚህም በፊትም ብለሻል። እኔ እናንተ ሰላም ሆነ እኔ ካንተ ጋር መኖር አልፈልግም። ልጆችን ታያለክ ማየት ስፈልግ ቤተሰቦች ጋር ይዤ እመጣለሁኝ። ቤተሰቦች ጋር አርፌ እነሱ ጋር አድሬ እርስ በራሳቸው ከቤተሰብ ጋር መተዋወቅ አለባቸው። ከቤተሰቦቻቸው ከአያቶቻቸው ጋር ከአክስቶቻቸው ጋር መዋል አለባቸው። ብዙ ነገር ማሳለፍ አለባቸው ብለሻል። በጣም አሪፍ ነገር ነው። በጣም ደስ የሚል ንግግር ነው። ግን አታደርጊው። አንቺ እሱን ብቻ ነው የምታጓጉ። በቃ እሷ ልትመለስል ነው ልጆቹን ባይም በቃ ችግር የለውም ይላል እና ያ ነገሮች ብታደርጊና ከቤተሰብ ጋር ሰላማዊ የሆነ እሱ ቢያጠፋ ቤተሰቦቹ ደግሞ የአንቺ ደጋፊዎች ናቸው፣ አንቺን ነው የሚደግፉሽ፣ የሀገራችን ልጆች ናቸው ምናምን ብለው እነዛን እንትን አላሉ። ለምን ያውቃሉ? ብዙ ነገር አብራችሁ አሳልፋችኋል። ከዜሮ ተነስታችሁ ነው ሰይድና አንቺ እዚህ ጋር የደረሳችሁት። በዩቱቡም ቢባል በምኑም ቢባል በኑሮም በትዳርም በምንም ቢባል የትኛውም ሰው አይደለም ስደት ላይ ተሆኖ ይቅርና ሀገር ቤትም ሆኖ እኮ ከዜሮ ነው የሚነሳው ማንኛውም ሰው እንጂ እግዚአብሔር ያለለት አንዳንዱ ወንዶች ሰርተው ቋጥረው ቤት ኑሯቸው መኪና ኑሯቸው በቃ ሁሉ ነገር ኑሯቸው የሚያገቡ አሉ። ደግሞ አንዳንዶቹ እንዲሁ ፍቅር ይሉና ይገቡና በቃ እግዚአብሔር ባርኮላቸው የሚሰሩትን ባርኮላቸው ትልቅ ደረጃ ላይ ይደርሳሉ። እና እንደዛ ነው። አንቺ ከዜሮ ተነስታችሁ አንቺም ሰው ሀገር ራሴን ቀይራለሁ፣ ቤተሰብ ቀይራለሁ፣ ኑሮ ቀይራለሁ ብለሽ ተሰደሽ ከዛ ሰይድ ጋር ጠብ አረገሽ። ሰይድ ያው ከሱ ጋር ሳትገቢ ቤተሰብ ሳታይ ምን ሳቲ የምትወጂውን አባትሽን እንደናፈቅሹ እሱም እንደናፈቀሽ ወደ እግዚአብሔር ዘንድ ሄዶ ከዛም ተረፈ ገባሽ ማለት ነው። ይሄ ሁሉ መስዋዕት የተከፈለበት ትዳር ነው ይሄ ትዳር። እሱም ይሄ ይሆናል አላለም። ሲመጣ ሰርፕራይዝ ላያረግሽ ስንት ነገር ለፍቶ ሲመጣ አንቺ ራሱ ትልቅ ሰርፕራይዝ አደረግሽውና እና ይሄ ሮጦ ለመጀመሪያ ቀን እሱ ራሱ ደነገጠ። ፊቱን እንደዚህ ስንት ይጠራረገ። በቃ አላመነም። መንፈስ ነው የመሰልሽው። እውነት አንቺ ናፍቀሽኛል። እኔ ሰይድ አንተም ብሆን በቃ እንዲህ ጥምጥም ነበር የምልባት። በቃ የመጣው ይምጣ ወይ ምን ይታወቃል። በሽታክ ራሱ ጠረንክ ምናምን የድሮ ናፍቆቷን ቀስቅሶበት ቀዝቀዝ ትልልክ ሊሆን ይችል ነበር። ምን ይታወቃል። እና ጥምጥም ብትለባት ኖሮ መቼም እንደዛ ነበረ እኔ ያሰብኩት። እና ያው ምንም ማድረግ አይቻልም። እግዚአብሔር አሁንም አንድም ባያረጋችሁ ልጆችን የምታይበትን እግዚአብሔር ነገሮችን ያመቻችልክ። አሁን እኔ አንተም ብሆን መውጫ መግቢያውን በቃ በደንብ አሁን እሷ እንደሌ በቃ የት ነው እያለች ነው ብን ብላ አሁን መጣፋው። እኔ ግን ቪዲዮ ባያልቅ መጨረሻቸው እንዴት ቤት እስከምደርስ ቀረጻውን ባይ ደስ ይለኝ ነበረ።
ግን አይሆንማ፣ ምንም ማድረግ አይቻልም። አንደኛ ደግሞ ያሉበት ቦታ የስራ ቦታ ነው። ስንት እንግዳ የሚስተናገድበት ቦታ ነው። ዝም ብሎ መንገድ ላይ ቢሆን ነገር ወይ እሷ እንደምትመጣ እኮ ከውጭ መጀመሪያ ቢነገረው ኖሮ ከዛ በቃ ከውጭ ሆኖ ቢከታተላት ገብታ እሷ ሀሳቧን ጨርሳ ስትወጣ ቢከተላትና ከዛ ልጆቹን ሄዶ ባይ የተወሰነ ነገር እንትን ይል ነበረ። ያው የኔ ሀሳብ ነው ይሄ። እነሱም ይሄ ይመጣል አላሉም ወይ ደግሞ ስለቆዩ ተለያይተውም ስለቆዩ ናፍቆቱም አለ እሷም እንደዚህ ትሆናለች ብለው አልገመቱም። በቢሯቸው አስታርቋቸው አንድ አድርጓቸው እንትን እንኳን ከሱ ጋር እንኳን አንድ ቤት ምን ልትሉኝ ይቅርና ሙሉን አፓርታማው ብሰጡኝ እኔ ከሱ ጋር ቁጭ ብዬ አላወራም ማለች። አያችሁ ሰው ልጅ ሲቆርጥ እንደዚህ ነው። ያ ቃል ደግሞ እኮ ባህሪዋን ያው ከዚህም በፊትም ለቀልድ ራሱ ቁጭ ብለን ስናወራ የትም ብትሄጂ አገኝሻለሁ ሲለኝ እኔ ካንተ እጅ ከወጣሁኝ በምንም አይነት ታምር እኔን አታገኝም፣ የትም ጉድጓድ ብትገቢ እኔ አገኝሻለሁኝ ሲል ይለኝ ነበር አለች። ግን አታገኘኝም ብዬሃለሁ፣ እንደማታገኘኝ ይኸው እስኪ አሁን ፈልገኝና አገኘኝ አትለው ነበረ ቪዲዮ እየሰራች ያኔ መጀመሪያ ጊዜ እና ቁጭ ብለው አሁን እሷ ተጠንቅቃ ነው መውጫ መግቢያዋን በቃ በጣም ተጠንቅቃ ነው። ልክ እኔ እንጃ አንድ ባለስልጣን ራሱ እንደዚህ ራሱን አይጠብቅም። እሷ እኮ እንደዚህ በቃ ራሷን ጥንቅቅ አርጋ ምንም ኮቴ ሳታሰማ ምን ሳትል ነው ራሷን ጠብቃ እንትን የምትለው። አንድ ባለስልጣን ራሱ አልኳቸው እንደዚህ ራሱን አይጠብቅም። እግዚአብሔር እኔ በጣም ነው ያደነኳት፣ ጥበቧን፣ ሴትነቷን በቃ ጥቅም እንዴት ነው በቃ ራሷን ሰብስባ። ስንት ጊዜ ነው ሮዛን ራሷ ሞኝታት የመጣችው ከናዝሬት ስንቴ ሽንት ቤት ሄጄ ልምጣ ቁጭ በይና ጠብቂኝ። ከዛ ደግሞ ምንድን ያለቻት አንድ ጊዜ ሶፍት ማክስ ግዢልኝና እኔ ብላ ነው ልም ያለችው ካጠገባ። ኧረ በስመ አብ። በስተመጨረሻ ግን ያው ፔስ ያኔ ልብሱን ይዛላት ከመጣች በኋላ እና ሰይድን እኔ ካንተ ጋር አልሆንም እሷ ትፈልግሃለች ግን ታዲያ አትፈልገውም። አያችሁ በምትፈልገው ቢሆን እኮ አሁን ራሱ ምን በቃ ቁርጥ ያለ ነገር ነው እንጂ የሆነ እንደዚህ የፍላጎት የምናምን ነገር አበደን አይታይም። ላይ ምንም አልኳችሁ። ታዲያ ይሄ ሮዛ አሞኝታታለች ማለት ነው። ከዚህም በፊትም ብሏል ሰይድ እሷ እኔን አትፈልገኝም አንቺን አሞኝታሽ ነው እኔን እንደምትወደኝ ነገር አስመሰለችብሽ እንጂ እሷ ከኔ ጋር መኖር አትፈልግም። አንቺ ካገባውሽ አንቺ ስለምታቅሽ ነው እንደዚህ ያደረገችው እንጂ እሷ ከኔ ጋር እንደማትኖር ያው ስንቴ ነው። እኔ ግርም ያለኝ የእሷ ቤተሰብ ጋር ራሱ የሚያደርሰው ሰው መጥፋቱ የእሷ ቤተሰብ ጋር ምናምን አንድ ሰው አልኳችሁ እኮ በቃ እንደ መንፈስ ነው። እኔ ግን ግርም ነው በቃ የምትለኝ እግዚአብሔር በቃ የሆነ ሰው እንዳያውቃት ቤቷ ማንም የሱ የወንድሙ ምስት ራሱ ቤቷ ሄዳ ያው አስተናግዳት ዩቲዩብን ከፍታላን ነበረ። ልጆቹን ጀሚላን የወሰደባት ጊዜ የሱ ወንድም ማለት ነው። እና እሷ ራሱ ይሄው ምስጥሯን ድብቅ አድርጋ አልነገረቻቸውም ለማንም። ቤቷን አላሳየች። አንዳንድ ሰው ቢሆን ያሳያል ወይ ለክፋት አይደለም እኮ ያቺ ልጅ የምታሳየው እንዲታረቁ ከሰይድ ጋር እንድትኖር ልጆቹን ከሰይድ ጋር እንዲኖሩ እሷን ከሰይድ ጋር ህይወቷን እንድትቀጥል። አንዳንድ ሰው አሁን እቺ የእንትኑ የምንድን ነው የቤቷ ሻጭ ነው የምንላት እዛ ውስጥ ቢሮ ውስጥ የምትሰራው አሁን እሷ ክፋት ፈልጋ አይደለም የነሱን አንድ ላይ የመሆን ልጆቻቸውን አንድ ላይ የማሳደግ ከሰላም ከመፈለጓ ነው እንጂ ወይ ሱመያን እዚህ ጋር ለመጉዳት ሰይድን ለመጥቀም አይደለም። የጋራ ጥቅም ነው። የጋራ ጥቅም ልጆቻቸውን አንድ ላይ ቢያሳድጉ እናት ልትሆን ትችላለች። ይገባታል። አንድ ልጇ እኮ እኛ ሌላ ይቅርና እናቶቻችን ድሮ ልጅ ሆነን ገበያ ሄደው እስከሚመጡ የጎረቤት ሰው ሲመጣ ምን ሲል የሆነ መጠበቅ በጣም ከባድ ነው። እኔ እንደዛ ነገር ማስታወስም አልፈልግም። ከባድ ነው። ግን ልጅ ከአባት ተለይቶ ከእናት ተለይቶ ማደግ
አንደኛውን እኮ ወይ የሞተ ሰው ይሻላል። ከባድ በቃ ይሄ ከእግዚአብሔር የመጣ ነው፣ ይሄ እግዚአብሔር ፍቃድ ነው የሚባል ነገር ማለት ነው። ግን ሰው በህይወት እያለ በቁም እያለ ልጅና አባት አንድ ላይ አለመሆን፣ እናትና ልጅ አንድ ላይ አለመሆን፣ ያው እንደኛ በስደት የወጡ ስደት ነው፣ ስቃይ ነው፣ መከራ ነው የሰደዳቸው ከልጆቻቸው። ከዛ ተረፈ ግን በአንድ አገር ላይ በአንድ ምድር ላይ እየኖሩ ልጅና አባት አለመገናኘት በጣም ከባድ ነው። እና እግዚአብሔር ያው ሱመያን አንጀቷን ያራራልክ፣ አንጀቷ ራራ ብሎልክ ወደ ቀልቧ ተመልሳ ካንተ ጋራ ብትታረቁ አንድ ላይ ብትሆኑ፣ እነዚህ መንጋ ሴቶቹን ደግሞ ከቤት ቢወጡና እሷ በቃ እንደ ድሮ ካንተ ጋራ አምነ ካንተም ካሁን በኋላ ሌላ ሴት ቢመጣ ወደ ህይወትክ እሷ ካንተ ጋር መኖር እንደማትችል አውቀክ 2 ሴት 4 ሴት ፈቀዳል ብለክ ማግባቱን ምናምኑን ትተክ አንድ ሱመያን ይዘክ መቀመጥ ከሷ ልጆች መውለድ እንደዛ ማረክ ትችላለክ እንጂ ሌላ ተስፋ ይኖርሃል ብዬ አልገምትም ማለት ነው እኔ በበኩሌ። እና ስለዚህ ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ስለ ሱመያና ስለ ሰይድ ነው ይዤላችሁ የመጣሁት። ሱመያ የኛ ጀግና የሴቶች ኩራት የሴት ኩራት ናት እሷ በቃ ጀግና። በዚህና ሲል በዛ፣ በዚህና ሲል በዛ፣ በዛና ሲል በዛ እያመለጠችው ልጆቿን ያው እያሳደገች ነው። እሱ ሲመጣ ትንሽዬ ናታል። መቀደምነት እሱ ይዛ ሄደችው እሷ ቤት። እሱ ሲመጣ ትንሽ ናት። ግፋብል ዳዴ ምናምን ብትልና አሁን ራሱ በደንብ አትሄድም። አይታችሁ ከሆነ ግፋብል ወይ 2 አመት ከምናምን ወይ ቢሆናት ነው እና አመት ከምናምን ቢሆናት ነው እሱ ጥሏ ሲመጣ፣ ወይ አመት ከ1 ወር እንደዛ ቢሆናት ነው። አሁን 2 አመት ከምናምን ይሆናታል ማለት ነው። ያው ወደ 3 አመት እየተጠጋች ነው። እግዚአብሔር ያሳድግላቸው፣ እነሱንም አንድ ያርጋቸው። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ውድ ተመልካቾቼ ነባሮችም እስከ መጨረሻው አዳዲሶችም ቪዲዮዬን እስከ መጨረሻው እያያችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት አርጎ ዳሯን እሳት አርጎ ከክፉ ነገር ይጠብቅልን እላችኋለሁ። ኢትዮጵያ ሀገሬ ለዘላለም ኑሪ።